የተወደዳችሁ አድማጮቻችን እንደማመጥ ጀምሯል። በዛሬው የእንደማመጥ ጉዳያችን ላይ በቀዳሚነት እንደቀምሻ ወደ ላይቤሪያ ጎራ እንልና ፔንፔን የተባሉ የሞተር ብስክሌት ታክሲ ሾፌሮች ቀድሞ ለማህበረሰቡ እንደ ስጋት ይቆጠሩ የነበሩ በኋላ ግን በተለይም በኢቦላ ወረርሽኝ ወቅት ወደ ጤና መረጃ መልእክተኝነት የተቀየሩትን ታሪካቸውን መለስ ብለን እንመለከተዋለን። አረጋይ ሰለሞን እንደሚከተለው አዘጋጅቶታል። ይህ ፔንፔን ተብለው የሚጠሩ በላይቤሪያ ውስጥ በታክሲነት የሚያገለግሉ ሞተር ሳይክሎች ድምጽ ነው። ስያሜውን ያገኙት ሞተሮቹ የሚያወጡትን ድምጽ መነሻ በማድረግ ነው። እነዚህን ሞተር ብስክሌት በማሽከርከር የሚታወቁት ሰዎች ደግሞ በብዛት አማጽያን የነበሩና የላይቤሪያ ፈተናዎች ተብለው የሚታወቁ ነበሩ። ከላይቤሪያ የእርስ በርስ ጦርነት ማብቃት በኋላ በሺዎች የሚቆጠሩ የቀድሞ ታጣቂዎች ወደ መደበኛው ማህበረሰብ ሲቀላቀሉ ስራ አልነበራቸውም። ብዙዎቹ የጦርነት ክህሎት እንጂ የትምህርት ወይም የሙያ ስልጠና ስላልነበራቸው ፔንፔን መንዳት ዋና የገቢ ምንጫቸው እንዲሆን መረጡት። የፔንፔን ሞተር ብስክሌት ታክሲ ጦርነትን የሚያውቁ ወጣቶች የሚበዙበት እንዲሆን አደረገው። ታዲያ ከህብረተሰቡ ጋር መስማማት አልቻሉምና በላይቤሪያ ዋና ከተማ ሞንሮቪያ እንዳይንቀሳቀሱ በተደጋጋሚ እገዳ ይጣልባቸው ነበር። ገዳው በንግግር የተወሰነ ለመሆኑና በሌላ በኩል አሽከርካሪዎቹ የመጡበት የቀድሞ ታሪካቸው ጋር ተዳምሮ በአሽከርካሪዎቹና በጸጥታ ኃይሎች መካከል ከፍተኛ ግጭት ይፈጠር ነበር። አሽከርካሪዎቹ ፖሊስን እንደ ጨቋኝ ሲያዩ፣ ፖሊስ ደግሞ ለህግ እንደማይገዙና ለአመጽ ቅርብ የሆኑ አድርጎ ይመለከታቸው ነበር። አንዳንድ ጊዜ ደግሞ በፔንፔን አሽከርካሪዎችና በእግረኞች ወይም በግል መኪና አሽከርካሪዎች መካከል አደጋ ሲፈጠር በፍጥነት ተደራጅተው ጥቃት የመሰንዘር ልምድ ነበራቸው። አንድ አሽከርካሪ ከተገጨ ጉዳዩን በህግ ከመዳኘት ይልቅ ሌሎች በመቶዎች የሚቆጠሩ አሽከርካሪዎች በመሰባሰብ መኪናውን የማቃጠል ወይም አሽከርካሪውን የመደብደብ እርምጃ ይወስዱ ነበር። ይህ ሁኔታ በከተማዋ ነዋሪዎች ዘንድ ከፍተኛ ፍርሃትን ፈጥሮ ቆይቷል። በተጨማሪም ፖለቲከኞች እነዚህን አሽከርካሪዎች ለራሳቸው አጀንዳ ይጠቀሙባቸው ነበር። ብዛት ያላቸውና የተደራጁ በመሆናቸው ለሰልፎችና ለፖለቲካዊ ግጭቶች እንደ መጠቀሚያ ይገለገሉባቸው ነበር። ይህ ሁሉ ሲሆን በመካከላቸው አነጋግሮ የሚያስማማቸው ተቋም ወይም ድርጅት አልነበረም። ፔንፔኖች ምንም እንኳን በጉልበታቸው የመጠቀምና አመጽን የማቀጣጠል ታሪክ ቢኖራቸውም ለላይቤሪያ ኢኮኖሚና የትራንስፖርት አገልግሎት ግን ወሳኝ ሚና እንደነበራቸው ይመሰከርላቸዋል። በተለይ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ፋታ የለሹ የኢቦላ ወረርሽኝ ላይቤሪያን የፈተነበት ጊዜ ነበር። የሞተር ታክሲ አሽከርካሪዎቹ ፔንፔኖች ሁለት ተቃራኒ ሚናዎች ነበሯቸው። በአንድ በኩል በወረርሽኙ መጀመሪያ አካባቢ የታመሙ ሰዎችን በፍጥነት ወደ ሕክምና ቦታ ለማድረስ ብቸኛው አማራጭ እነሱ ነበሩ። ሆኖም ሞተረኞቹ ምንም አይነት መከላከያ ስለማይጠቀሙና ከታካሚዎች ጋር የቅርብ ንክኪ ስለነበራቸው በሽታው ከአንድ ቦታ ወደ ሌላ ቦታ እንዲሰራጭ አሉታዊ ሚና ተጫውተዋል። የሀገራቸው ሁኔታ ያሳሰባቸውና የህዝባቸውን ሰቆቃ የተረዱ ላይቤሪያውያን ተሰባስበው ፑርዱ ፒስ ፕሮጀክትና የላይቤሪያ ፔንፔን ፒስ ኔትወርክ የተባሉ ሁለት ድርጅቶችን መሰረቱ። ድርጅቶቹም ሁሉንም አካላት ባሳተፈ መልኩ ማወያየት ቀጠሉ። ጦር ከፈታው ወሬ የፈታው እንዲባል እሳትና ጭድ የነበሩት የፔንፔን አሽከርካሪዎችና የሌሎች ላይቤሪያውያን ታሪክ ተቀየረ። በአመጽና በአስጊነት ስማቸው ይነሳ የነበሩት የፔንፔን አሽከርካሪዎች አንድ ህዝብ አንድ ሀገር በሚል አቋም ስለ ሀገራቸው ሲሉ ተስማሙ። ፔንፔን ፒስ ኔትወርክ 100 ሰዎች ጋር ለመወያየት አቅደው 500 ሰዎች ፈቃደኛ ሆነው ጠበቋቸው። የቀድሞ አማጺ ያሁኑ ሰላማዊው የፔንፔን አወያይና ሌሎች የሁለቱም ድርጅቶች አስተባባሪዎች ሁኔታውን እንዲያስታውሱታል። I am William, a Penpen motorcycle taxi driver in Monrovia. ዊሊያም እባላለሁ። በሞንሮቪያ የፔንፔን ሞተር ብስክሌት ታክሲ አሽከርካሪ ነኝ።
አገልግሎት ሰጪ ብንሆንም እውነት ለመናገር ጥሩ ሰው አልነበርንም። ከቅርብ ዓመታት በፊት ሁርዱፒስ የተባለ ፕሮጀክት እንዳለ አወቅን። ያኔ ግጭት የሰለቸን ወቅት ነበር። እናም ፕሮጀክቱ እንድንሰባሰብ ረዳን። በዋና ከተማችን የነበረውን አመጽ እንድንከላከል አገዘን። ያኔ ተሰባስበን ፔንፔን የሰላም አውታር ብለን ማህበር በመፍጠር ጥሩ ስራ መስራት ጀመርን። ኢቦላ ሲከሰት ወደ ሞንሮቪያ ተጉዘን ወረርሽኙን እንዴት መከላከል እንደሚቻል በሺዎች ለሚቆጠሩ ሰዎች መናገር ጀመርን። ይህን ስናደርግ የነበርነው በሬዲዮና በየመንገዱ ህዝባችንን ለማስተማር ነበር። በ2017 ፕሬዝዳንታዊ ምርጫ የምናካሄድበት ጊዜ ነበር። ሰዎች ደግሞ ምናልባት አመጽ ሊነሳ ይችላል በሚል የሰጉበት ጊዜ ነበር። በዚህም ምክንያት አውታሩ ከፖሊስና ከምርጫ ኮሚሽን ጋር በመነጋገር የሬዲዮ ፕሮግራሞችን፣ የከተማ ውይይቶችን፣ የእግር ኳስ ውድድሮችንና ሌሎች ዝግጅቶችን በማስተባበር አቀራረበን። ሁርዱፒስ ፕሮጀክት ደግሞ ይህን ሂደት ደገፈ። እኛ ደግሞ መሪዎች ሆነን ዓላማችን ህዝቡን ማቀራረብና ሰላማዊ ምርጫ እንዲካሄድ ማድረግ ነው። ይህ ነው ቤታችን ብለን የምንጠራው ብቸኛው ቦታ። ሰላም ያስፈልገናል። This is the only place we call home. We deserve peace. Especially after the civil crisis where we've had the United Nations. በተለይም የተባበሩት መንግስታት ተልእኮ በላይቤሪያ የእርስ በርስ ግጭትን ለማርገብ ቆይተው ጥቂት አባላትን ብቻ ተተው ከወጡ በኋላ ሀገራችን የአደጋ ጫፍ ላይ ደርሳ ነበር። ከዚያ በኋላ ግን የሀገር በቀል የሰላም ግንባታ እንቅስቃሴዎች ጥሩ ስራዎችን ሰሩ። ማህበረሰቡ እንዲቀራረብ፣ እንዲነጋገር፣ ጎረቤቶቹን እንዲያውቅ፣ የሰላም ፋይዳ እንዲረዳና በጋራ የመኖር እድልን አመቻችተዋል። በፔንፔን አሽከርካሪዎችና በጸጥታ አካላት መካከል የነበሩ ክፍተቶች በውይይት ተፈቱ። በተለይ በኢቦላ ወረርሽኝ ጉዳይ የሃይማኖት አባቶች፣ የጎሳ መሪዎችና ወጣት ማህበራት ግንባር ቀደም ሆነው እንዲያስተምሩ ተደረገ። መረጃን ለህዝብ ተደራሽ ለማድረግ የተለያዩ ስልቶችን ስራ ላይ አዋሉ። በተለይ ሬዲዮ የላይቤሪያውያን ዋነኛ የመረጃ ምንጭ በመሆኑ ወቅታዊ መረጃዎችንና የመከላከያ መንገዶችን ለማስተላለፍ በስፋት ጥቅም ላይ ውሏል። ቤት ለቤት በመሄድ ስለ ንጽህና አጠባበቅና ስለ በሽታው ምልክቶች የሚያስተምሩ ወጣቶች በሰፊው ተሰማሩ። ይህ ሁሉ የሆነው ሰፊ ልዩነት የነበራቸው ላይቤሪያውያን ተቀራርበው ሀገርን አስቀድመው በመወያየታቸው ነው። በኋላም በ2017 ላይቤሪያ ላካሄደችው ሰላማዊ የፕሬዝዳንት ምርጫ የትላንትናዎቹ ስጋቶች ታሪካቸው ተለውጦ የሰላም አምባሳደሮች ለመሆን በቅተዋል። ኃይል ላይ ትኩረቱን ያደረገው እንደማመጥ እንደቀጠለ ነው። ባለፈው ሳምንት በእንደማመጥ ያለ ኃይል ምንም ማድረግ እንደማይቻል ሁሉ ነገር አስረጂ ነው። ከዚህ ጋር በተያያዘ ሐሳብ እንዲያካፍሉን የአዲስ አበባ ዩኒቨርሲቲ የፊዚክስ መምህርት ሙሉ እሸቱን ጋብዘናቸዋል። ለመሆኑ ይሄ ኃይል ወይ ደግሞ ኢነርጂ በዕለት ተዕለት ህይወታችን ውስጥ ያለው አስተዋጽኦ ምንድን ነው? ለምሳሌ የኬሚካል ኃይል አለ። ምግብ ስንመገብ ለምሳሌ ሰውነታችን እንደ ባዮሎጂካል ምግብ ነው የምንመገበው። ምግብ በሰውነታችን ውስጥ ተፈጭቶ እንድንራመድ፣ እንድናገር፣ እንድናስብ የሚያስችለንን ኃይል ይሰጠናል። መራመድና መሮጥም በተመሳሳይ ምንድነው የእንቅስቃሴ ኃይል ነው። ከምግብ ያገኙትን ኃይል ወደ እንቅስቃሴ ይለውጡታል ማለት ነው። ሜንታል ኢነርጂ አእምሯዊ ኃይል ደግሞ ትኩረት የመሰብሰብ፣ የማሰብ፣ የመተንተንና ውሳኔ የመስጠት አቅም። አእምሯችን መረጃን ለማቀነባበር ከፍተኛ ኃይልን ይጠቀማል። አእምሮ ንቁ ሲሆን የአእምሮ ኃይል አለን እንላለን። የኃይል ሲሟጠጥ ደግሞ የአእምሮ ዝለት ይከሰታል። የስሜት ኃይልንም ስንመለከት ኢሞሽናል ኢነርጂ የሚሉት እንደ ደስታ፣ ፍቅር ወይ ቁጣ ያሉ ስሜቶች አንድን ነገር ለማከናወን ትልቅ ግፊት ይሰጣሉ። ይህንን ከተከማቸው ወይንም ደግሞ ፖቴንሻል ከሚባለው ኃይል ጋር ያመሳስሉታል። በውስጣችን ያለ ስሜት ወደ ተግባር ሲቀየር ትልቅ ለውጥ የማምጣት አቅም አለው። ለምሳሌ ተነሳሽነት ለስኬት ጉልበት የሚሆን የስሜት ኃይል ነው። የመፍጠር ኃይል ክሬቲቭ ኢነርጂን ብንመለከት አዳዲስ ሀሳቦችን ማመንጨት፣ ችግሮችን መፍታት፣ የሌለ ነገርን የማሰብ አቅም ነው። በሳይንስና በኪነ ጥበብ ዘርፍ ለሚደረጉ ግኝቶች ሁሉ ምንጩ ይህ ነው። ይህ ከሁሉም የኃይል አይነቶች አእምሯዊ፣ ስሜታዊና አካላዊ ውህደት የሚመነጭ የላቀ ኃይል ነው። ሀሳብን ወደ ተግባር የመለወጥ ሂደት እንደማለት።
ይህንን የፊዚክስ ጽንሰ ሀሳብ መሰረት አድርገን ሰው የተሰጠውን ኃይል ማለትም የስሜት ኃይል፣ የአእምሮ ኃይል፣ ማህበራዊ ኃይል፣ የመፍጠር ኃይል እና የመሳሰሉትን በዝርዝር ልንመለከት ቀጠሮ ይዘን ተለያይተን ነበረ። በዚህ መሰረት ዛሬ የስሜት ኃይል ላይ ትኩረት እናደርጋለን። ብሎ ራስን መጠየቅ፣ ለራስ ጊዜ መስጠት፣ ራስን ማዳመጥ፣ በእነዚህ ውስጥ የሚያስደስቱንና የሚያስከፉንን ነገሮች፣ ጥንካሬያችንና ደካማ ጎናችንን መረዳት፣ ሁሌ አዲስ ነገር ለማማር ዝግጁ መሆን፣ ራስን ቻሌንጅ ማድረግ፣ ከትላንት ዛሬ የተሻለን እንድንሆን። ስሜትን የሚገዛ ሰው ከተማ ከሚያስተዳድር ሰው እንኳን ይበልጣል ይላል መጽሐፍ ቅዱስ ላይ። አንዳንዴ በሀሳባችን የማይስማሙ ብዙ ሰዎች ወይም ከኛ ሀሳብ ጋር ማይሄዱ ብዙ ምልክታዎች ሊኖሩ ይችላሉ። ለዛ ሰው ልክ የሆነ ነገር ለኛ ልክ ላይሆን ይችላል ብለን መረዳት ያስፈልጋል። በመረዳት በመነጋገር በማስተዋል ውስጥ እንጂ በግጭት፣ በመገፋፋት፣ በመጣላት፣ በመጠላለፍ ውስጥ አለመግባባትና ተጨማሪ ተቃርኖን ከመፍጠር አግባብ ባለው ንግግር ውስጥ ማለፍ የምንችለው የሀሳብ ልዩነት እንደሆነ መረዳት ነው የሚያስፈልገው። ኢሞሽናል ኤነርጂ የስሜት ኃይል በውስጣችን ያለ ነገሮችን የማመዛዘንና ለስሜቶች ለራሳችንም ሆነ ለሌሎች ምላሽ የመስጠት አቅማችን እንደሆነ ይነገራል። ውጥረትን ለመቋቋም ታጋሽ ለመሆን ለነገሮች ግድ እንዲለንና ከከባድ ስሜታዊ ገጠመኞች በኋላ ራሳችንን ለማገገም የሚረዳን ኃይል ነው። የስሜት ኃይል ጤናማ ሲሆን ሚዛናዊና የተረጋጋ ስሜት ይሰማናል። አቅማችን ዝቅተኛ ሲሆን ደግሞ ትናንሽ ነገሮች እንኳን ከባድ ሸክም ይሆኑብናል። ለምሳሌ በቀላሉ መበሳጨት፣ መነጫነጭ፣ የባዶነት ስሜት መሰማት በተደጋጋሚ ብዙዎች የሚያስተናግዱትና እንደ ምሳሌ መጥቀስ የምንችለው ነው። ይሄ በራሱ ኃይል እንደሆነ ባለሙያዎች ይነግሩናል። ይሄ ኃይል ሚዛኑ ካልተጠበቀ ከልክ በላይ ስሜታዊ ምላሽ መስጠት ወይንም ራስን ጨርሶ ዝግ ማድረግ ሊፈጠር ይችላል። ስሜታዊ ኃይልን ምን ሊያሟጥጠው ይችላል የሚለው የብዙዎቻችን ጥያቄ ሊሆን እንደሚችል ታሳቢ በማድረግ በተሟጠጠ የስሜት ኃይል ውስጥ ሆነን እንዴት ስሜታችንን በአግባቡ ተረድተን ለበጎ ነገር ልንጠቀምበት እንችላለን የሚለውን የስነ ልቦና ባለሙያው አቶ ወንደሰን እንዲህ ነግረውናል። ወንደሰን ተሾመ ለሰጡኝ ጊዜ እና ለዘወትር ትብብሮት በጣም እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ ስለ ስሜት ኃይል ነው ኢሞሽናል ኢነርጂ ስለሚባለው ነው ልናነሳ የወደድነውና በቅድሚያ የስሜት ኃይል ሲባል ምን ማለት ነው የሚለውን ትንሽ ብንመለከተው። የስሜት ኃይል ኢሞሽናል ፓወር የሚባለው አንድ ሰው አዎንታዊ እና ትርጉም ያለው ግብ ላይ ለመድረስ የራሱንም ሆነ የሌሎችን ስሜት የመረዳት፣ የመቆጣጠር እና የመምራት ብቃት ሲኖረው ነው። ይሄ ማለት የመቆጣጠር ማለት ምን ማለት ነው? አሉታዊ ሳይሆን በአዎንታዊ መልኩ በታጋሽነት ሊሆን ይችላል፣ ቀና ነገር በመናገር ሊሆን ይችላል፣ ቆም ብሎ በማሰብ ሊሆን ይችላል እና የሌሎችንም ስሜት የመረዳት የመቆጣጠር ወይም ደግሞ የማስተዳደር ልንለው እንችላለን እና የመምራት ብቃት ሲኖረው የስሜት ኃይል በዛ ውስጥ ይገለጻል ማለት ነው። የስሜት ኃይል ከፍ ማለትና ዝቅ ማለት መገለጫው ምንድነው? የስሜት ኃይል ከፍም ዝቅም ሊል ይችላል እንደ ሁኔታዎቹ ማለት ነው። ለምሳሌ አንዳንድ ሁኔታዎችን እንይና ከፍተኛ የስሜት ኃይል በዛ ሁኔታ ውስጥ እንዴት ይገለጣል የሚለውን እንደገና ዝቅተኛ የስሜት ኃይል በዛ ሁኔታ ውስጥ በምን ይገለጣል የሚለውን እንይ። ለምሳሌ ቀውስ ወይም ችግር ሲከሰት ከፍተኛ የስሜት ኃይል ሲኖር የመረጋጋት ምንጭ ይሆናል። ተረጋግቶ ነገሮችን የማየት የማስተዋል ነገር ይኖራል። ስህተት ሲፈጠር ስህተቱን አምኖ የመቀበል እና ወደ መፍትሄ የመሸጋገር ነገር ይኖራል። አንድ ሰው ተቃራኒ ሀሳብ ቢያቀርብ ከፍተኛ የስሜት ኃይል ሲኖር በክፍት አእምሮ ወይም ነፃ ሆኖ መስማት እንደገና በትዕግስት ማዳመጥን የሚጠይቅ ይሆናል ማለት ነው። ቡድኑ በሚደክምበት ጊዜ ከፍተኛ የስሜት ኃይል ሲኖር መነሳሳትና አዲስ ብርታትን የመፍጠር ነገር የመስጠትም ነገር ይኖራል ማለት ነው። ከፍተኛ የስራ ጫና በሚኖርበት ጊዜ በትኩረት እና በንቃት ምላሽ የመስጠት ነገር በከፍተኛ የስሜት ኃይል ውስጥ ሊገለጥ ይችላል። በእነኚህ ሁኔታዎች ደግሞ ዝቅተኛ የስሜት ኃይል እንዴት ይገለጣል ብንል ለምሳሌ ቀውስ ወይም ችግር ሲከሰት ሰው ራሱን የችግሩ አካል ወይም ቡድኑ የራሱ የችግሩ አካል ሆኖ ራሱን ሲያስብ ይሄ ዝቅተኛ የስሜት ኃይል ይፈጠራል ማለት ነው። ስህተት ሲፈጠር ስህተቱን የመካድ ወይም ሌሎችን የመውቀሻ መንገድ ካደረገ፣ ተቃራኒ ሀሳብ ሲቀርብ ራሱን ለመከላከል ሲሞክር ወይም ዝም ብሎ
ራሱን ሲያገልል ቡድን በሚደክምበት ጊዜ ድካሙና ማጉረምረሙን ከቀጠለ ከፍተኛ ስራ ጫና በሚኖርበት ጊዜ በጭንቀት ወይም በንዴት በመረበሽ ውስጥ ካለ ይሄ የዝቅተኛ ስሜት ኃይል መገለጫ ነው ማለት ነው። ስሜታችንን ብዙ የሚጎዱ ነገሮች በህይወታችን ላይ ሊገጥሙ ይችላሉ። ግን በዋናነት የስሜት ኃይልን ሊጎዱ ወይም ሊያዳክሙ ይችላሉ ተብለው ሊገለጹ የሚችሉ ነገሮች ምንድን ናቸው? የስሜት ኃይል የሚቀንሱ ወይም የሚጎዱብን ነገሮች አሉ። ለምሳሌ ተከታታይ ውጥረት እና ከፍተኛ ድካም ሲኖር፣ ስትረስ ሲኖር፣ ከፍተኛ ድካም ሲኖር፣ ሐሳብ መበታተን ሲኖር፣ ችግርን መሸሽ ስንጀምር፣ በሁኔታዎች እንደ ተጠቂ ሆኖ ራሳችንን ሲሰማን፣ በስሜት በሚነዱ ሰዎች መደናገጥ በመካከላችን ሲኖር፣ ለምሳሌ አንዳንድ ጊዜ ስሜታዊ ሆኖ ሰዎች ይናገራሉና በዛ ተደናግጦ ስራ ማቆም ካላማ ወደ ኋላ ማለት ሲጀመር ይሄ የስሜት ኃይል መቀነሱን ወይም መጎዳቱን የሚያሳይ ነው። ከራስ ሴቶች ጋር ራሱ መጋጨት የስሜት ኃይላችን በጣም ዝቅተኛ መሆኑን የሚያሳይ ነው። ስሜታችን ደህና ሆነ ማለት በግላዊም ሆነ በማህበራዊ ህይወት ላይ በጎ ተጽዕኖ እንደሚያበረክት ይታወቃል። ግን ስለ ኃይል እያወራን ስለሆነ ስሜታችንን ወደ ጥሩ ውጤት ለመቀየር ወደ ተግባራዊ መሆን ወደሚችል አቅም ለመቀየር በመጀመሪያ ደረጃ ምን አይነት ስሜት ነው በውስጣችን እያስተናገድን ያለ ነው የሚለውን መረዳት ሊያስፈልገን ይችላልና ራሳችንን ውስጣችንን እንዴት ብለን ቆም ብለን እንረዳ፣ እንዴት ወደ በጎ መቀየር እንችላለን የሚለውን ነገር ብናነሳ፣ ለምሳሌ ቁጣ፣ ግጭት፣ ብስጭት አይነት ግፊት የሚፈጥሩ የስሜት ኃይሎች በውስጣችን ሲሰሙን እነዚህን ወደ መጥፎ ሊቀየሩ የሚችሉ የስሜት ኃይሎችን እንዴት ወደ በጎ መቀየር እንችላለን የሚለውን ጥቂት ብንመለከተው። የስሜት ኃይልን እንግዲህ ለመጨመር እነኚህ ነገሮች ለመጨመር ሰዎች ባላንስድ የሆነ ወይም ሚዛናዊ የሆነ ህይወት መኖር አለባቸውና ለምሳሌ በቂ እንቅልፍና እረፍት ማድረግ፣ ራስን ማወቅ፣ ከፍተኛ የራስ ግንዛቤ ወይም ንቃት መኖር፣ በተጽዕኖ ክበብ ላይ ትኩረት ማድረግ፣ ያ ማለት ሰርክል ኦፍ ኢንፍሉዌንስ ላይ ማድረግ የምንችለውና ያለን ነገር ላይ ማተኮር፣ ከተረጋጉና ርቆ አሳቢ ሰዎች ጋር አብሮ ማሳለፍ፣ በታማኝነትና በቅንነት መስራት፣ እነኚህ የስሜት ኃይላችን እንዲጠበቁ ያደርጋሉ። እንግዲህ ስሜታችን ደህና ሆነ ማለት ምንድን ነው የሚፈጥረው በእኛ ላይ? አንደኛ ውስጣዊ ሰላም ይሰጠናል። ውስጣዊ ግጭትና መረበሽ ይቀንሳል ማለት ነው። ተግዳሮቶች እንደ ትምህርት ይታያሉ። ሌሰን ናቸው። ያጋጠሙኝ ነገሮች ጎጂ ናቸው፣ ይገሉኛል፣ ያጠፉኛል ሳይሆን ግን በቃ ከዚህ ውስጥ ምን ልማር፣ ምን ልወቅ፣ ከዚህ ውስጥ ምን አገኛለሁ ብሎ ተግዳሮቶች ውስጥ የሚያገኙትን ነገር ማሰብ የእድገትም ምልክት ነው። ጉልበታችንና አቅማችን በጭንቀትና በተለያዩ ስነልቦናዊ ስሜቶች እንዳይጎዳ ሚዛናዊ መሆን ያስፈልጋል። ሌላው ተግባር ከዋና ሴቶቻችን ጋር ይጋጠማል ማለት ነው። ያ ማለት ኢንቴግሪቲያችን የጸና ይሆናል። ቫልዩዎቻችንና የምናደርጋቸው ነገሮች አብረው ይስማማሉ ማለት ነው። ይሄው ራሱ የስሜት ደህና መሆን በሌሎችም ላይ የሚፈጥረው በጎ ተጽዕኖ አለ። ሰዎች እኛ ጋር ሲሆኑ ማንነታቸውን ለመግለጽ አይፈሩም፣ ያምኑናል፣ ኢንቴግሪቲያችንን በደንብ ይረዱታል ማለት ነው። ሌላው ሌሎች እንዲለወጡ ያበረታታል። የኛ ጤናማ የሆነ በጣም ደህና የሆነ ስሜት፣ የተረጋጋ ማንነት ሲኖረን ሰዎች በዛ ይበረታታሉ፣ እነሱም ተመሳሳይ ነገር እንዲኖራቸው ይፈልጋሉ ማለት ነው። ሌላው ግጭት ይቀንሳል። ምክንያቱም ብዙ ጊዜ ግጭቶች የሚፈጠሩት ስሜትን ካለመቆጣጠር፣ ስሜትን ካለመግዛት ነው። ግጭት ይቀንሳል ስሜትን መግዛት ሲቻል። የቡድን ስራ በአግባቡ ይከናወናል። ሰዎች ስሜታቸውን መቆጣጠር ከቻሉ በማሰላሰል በማሰብ አእምሮን በመጠቀም ላይ ማሳለፍ ሲጀምሩ ትብብሮች ይጨምራሉ። ሌላው ወጥነት ያለው ባህሪ ስለሚኖረን ታማኝነትን ይፈጥራል።
የተወደዳችሁ አድማጮቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለዛሬ ይዘንላችሁ የመጣነው ጉዳይ ያደመጣችሁትን መስሎ ተጠናቋል። በቀጣይ ሳምንት ስንገናኝ ደግሞ የማህበረሰብ ኃይልን ምንነት ከስነ ልቦና ባለሙያው አቶ ወንደሰን ተሾመ ጋር በሚኖረን ቆይታ እንቀጥላለን። ስላዳመጣችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አረጋይ ሰለሞንና ቤርሳቤ ጌቴ ነበርን። ጤና ይስጥልን።